ሰላም ወገኖቼ እንደገና እንዴት ናችሁ? እግዚአብሔር ስሙ የተባረከ ይሁን። ያለፈውን ቪዲዮ እንትን ስለው ኮሚኒቲ ትሪኒቲ በማለት ሶሻል ትሪኒቲ የሚለውን አልገለጽኩም። አንድ ወንድም ማስተካከያ ሰጥቷል። እኔም አውቀዋለሁ። በእርግጥ ኮሚኒቲ የሚለው ሶሻል የሚለውን እንትን ይላል ብዬ ነው። እና ሀሳቡ ምንድን ነው? ሶሻል ወይም ደግሞ ኮሚኒቲ ትሪኒቲ መቼ ነው የመጣው ስንመለከት በቀደም አባቶቻችን ወይም ደግሞ የእምነት አባቶቻችን ትሪኒቲ አንድ እግዚአብሔር በአብ በወልድ በመንፈስ ቅዱስ የተገለጠ ነው በማለት ነው እምነታቸው የነበረው። ነገር ግን ይህንን በማሳደግ ሶሻል ትሪኒቲ ኦርም ኮሚኒቲ ትሪኒቲ በማለት በከፍተኛ እንትን ያደረጉት በዘመናችን ያሉ አሜሪካውያን፣ እንግሊዛውያን እና ጀርመናውያን እንትኖች ናቸው። የቴዎሎጂ ሰዎች ናቸው። ይህንን ማወቅ አለባቸው። ድሮ እንደዚህ አልነበረም። የሞደርን እንትን ቴዎሎጂያን ተብለው የሚጠሩት ሞልትማን የሚባል ከ1970 እና በ1980ዎቹ ይህንን ያራመደ መለኮታዊ እንትን ማህበረ እግዚአብሔር በማህበር ወይም ደግሞ በትሪኒቲ ላብ ከጥንት ጀምሮ እግዚአብሔር ሶሻል ነው ወይም ደግሞ ኮሚዩናል ነው ቱጌዘር ማለት ነው በማለት ሲያራምድ በከፍተኛ ደረጃ ያጠናከረው ጀርገን ሞልትማን ይባላል። ከዛ ጆን ሲዚላስ ተብሎ ይጠራል። በ1980ዎቹ እንትን ያደረገ ነው። ሊዮናርዶ ቦፍ በተለይ ይሄ በ1970 በ1980 ዓመተ ምህረት በዘመናችን ቅርብ ጊዜ ነው በጣም ይህንን አጠናክረው እንትን ያደረጉት እና ኮርኔሊየስ ፕላቲንጋ ጀር ተብሎ የሚጠሩ እነዚህ ዋና ዋናዎቹ ናቸው እና ቅድምም ቢሆን ኮሚዩናል የሚለው ከኮሚኒቲ አንጻር እንትን ስለሚል ነው ኮሚኒቲ ትሪኒቲ ያልኩት። እና እነሱ እንግዲህ በሁለት እንትን ይሉታል፣ ሶሻል ትሪኒቲ ወይም ደግሞ ኮሚዩናል ትሪኒቲ፣ ኮሚኒቲ ትሪኒቲ ብለው ያራምዱታል። እንደዚህ አይነቱን ለነጮችም አልጠቀማቸዋል። በዚህ በ1980ዎቹ እስካሁን ድረስ ስንት ቤተ ክርስቲያን እንደተዘጉ ማየት ትችላላችሁ። ከእምነት ሰው ሁላ የወጣበት ነው እና እግዚአብሔር የማይለውን እኛ አንቀበልም ነው ባጭሩ። መጽሐፍ ቅዱስ ማይለውን እኛ አንቀበልም፣ መቀበልም የለብንም። ከተጻፈው አትለፍ ተብሎ ተነግሮናል። እግዚአብሔር ግልጽ በሆነ ቋንቋ ተናግሯል። ከዚህ አትጨምር። መጽሐፍ ቅዱስ እኮ አለ። ምንናገራቸው በመጽሐፍ ቅዱስ በተሰጠው የእግዚአብሔር ቃል በዛ መሰረት እንደ ቃሉ እንደሚል መሆን አለብን እንጂ ራሳችን እየፈጠርነ ፋንሲ የሆነ ቃላት እንትን እያደረግነ በእግዚአብሔር ጋር መጫወት አንችልም። እግዚአብሔር አምላክ ነው፣ የተፈራም አምላክ ነው። እግዚአብሔር ትልቅ ነው፣ እኛም አናውቀውም። በተገለጸልን ፍቅሩን፣ አባትነቱን፣ ምሕረቱን፣ ቸርነቱን፣ በጎነቱን፣ ርኅራኄውን ይህንን እያሰብን እያከበርነው ልንኖር፣ እሱን እየሰማን ልንኖር ይገባል እንጂ ማንም እንደፈለገው ቃላት እየለቃቀመ እናንትን እያለ በጣም እንትን ነው የሚለኝ። በጣም ነው የሚያስጸይፈኝ እንደዚህ አይነት ነገር። ስለዚህ እነዚህ ናቸው ታላላቅ ተብለው የሚጠሩት ዋና ዋናዎቹ። ብዙ አለ ከዛም በፊት ነበር፣ ግን በከፍተኛ ደረጃ እንትን ያለው ከ1970ዎቹ እስከ 1990 ባለው በእነዚህ ነው።
እና ዝም ብሎ ፈረንጅ ያመጣውን ዝም ብለሽ ትሸከሚያለሽ? ትቀበላለህ? እንትን ምንድነው ይሄ የገደል ማሚት ሆነን እኛ የገደል ማሚት ሆነን ሰው ያለውን ከተቀበ ሶሻል ትሪኒቲ ኮሚኒቲ ትሪኒቲ ኮሚኒቲ ማን አለ? ከሌ ብሏል ነው። እንደዛ አይደለም። መጽሐፍ አለን። አንብብ መጽሐፍን፣ አንብቢ መጽሐፍሽን። እግዚአብሔር የሚለውን ያንን እንስማ። እዚህ ምንም እየተቀበላችሁ የማንንም እንትን እየተቀበላችሁ እንትን አትበሉ። መጽሐፍ ቅዱስ እግዚአብሔር ሰጥቶናል። ከዚህ አትጨምር፣ ከዚህ አትቀንስ፣ በዚህ ኑርበት፣ ይህን አንበው ብሎ ነው እግዚአብሔር እንትን ያለ። አንብበው፣ አንብቢው፣ ኑሩበት ብሎ ነው እግዚአብሔር ቃልን የሰጠ። ያንንን ከእግዚአብሔር የማይሰማ ከክፉ ትውልድ እግዚአብሔርን የማይሰማ ትውልድ ነው። እግዚአብሔርን የማይሰማ ትውልድ ክፉ ትውልድ ነው። ያ ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፉትን የሚጠብቁ ብፁዓን ናቸው። ዮሐንስ ራእይ 1:3 ይህ ነው። ዘመኑ ቀርቧል። ስለዚህ መመሪያችን የት ውስጥ ነው ያለ? መጽሐፍ ቅዱስ ውስጥ ነው ያለ። መተዳደሪያችን የት ውስጥ ነው ያለ? መጽሐፍ ቅዱስ ውስጥ ነው ያለ። መውጫ መግቢያችን የት ላይ ነው ያለ? መጽሐፍ ቅዱስ ነው ያለ። ምንናገረው አፋችን አዲስ ቋንቋ ይናገራሉ ሲባል አሁን ሎሎሎሎሎሎ የአዲስ ቋንቋ ማለት ያ አይደለም። መጽሐፉ የሚለው እንደዛ አይደለም። አዲስ ቋንቋ ማለት ሁለንተናው በመጽሐፍ ቅዱስ የተገራ ስለ ዘላለማዊ ምድር፣ ስለ ዘላለማዊ ነገር አትናገርም። ምድር ዛሬ ብላ ጠጣ ነገ ትሞታለህ ነው። አዲሱ ቋንቋሳ የዘላለም ሕይወት አለን፣ የዘላለም ንጉሥ አለን፣ የዘላለም ገዥ አለን፣ ሰማያዊ ቤት አለን፣ ሰማያዊ ክብር አለን፣ ከሞት በኋላ ሕይወት አለን። ይህ አዲስ ቋንቋ ነው። በመጽሐፍ ቅዱስ የተገራ ቋንቋ ንግግራችን የእምነት። በጨለማ ሳለህ እምነት የለህም። በዓለም ሳለህ ሙት ነህ። በዓለም ሳለሽ የዓለምን ቋንቋ ነው፣ ርክሰትን ሁሉን ያንን ነው። በእግዚአብሔር ስንሆን ግን ቋንቋችን በሙሉ ሁሉ በመጽሐፍ ቅዱስ ምን የሆነ ነው? የተገራ ነው። ስለዚህ የምንናገረው ያን ነው። አዲስ ቋንቋ ሲባል ብዙውን ጊዜ አዲስ ቋንቋ ይናገራሉ። ምን ማለት ነው አዲስ ቋንቋ? በልሳን ነው። ያንን አይደለም የሚለው አይደለም። በክርስቶስ የዳነ ሰው ቋንቋው ሁሉ የተቀየረ መሆን አለበት። ለምን? መመሪያው መጽሐፍ ቅዱስ ነው። የሚማረውን የሚጠቀማቸውን ቃላት በቃ ዲክሽነሪው ሁሉ መጽሐፍ ቅዱስ ነው። ከዛ አውጥቶ ነው የሚናገረው። መጽሐፍ እንዲል ይናገራል። መጽሐፍ ቅዱስ እንደሚናገረው ይገልጻል። ዛሬ በቃ በሰው ትምህርት የሚኖር ሰው እንዴት ብሎ ይሄ ይገባዋል? በነቢያት ትምህርት ነው፣ በሐሰተኛ ነቢያት፣ በአፍሪካ በናይጄሪያ ነቢያት ነው የምንኖረው። ስለዚህ ከማንም የመጣውን አትቀበሉ፣ ከእግዚአብሔር የመጣውን ተቀበሉ። ስለዚህ ወደ መጽሐፍ ቅዱስ ተመለሱ። መጽሐፍ ቅዱስን አንብቡ። እግዚአብሔርን ወደ እግዚአብሔር ጸልዩ። አስተምረን፣ ገስጸን፣ ምከረን፣ ምራን። መንፈሳዊ አይኖቻችን፣ መንፈሳዊ ጆሮዎቻችን ክፈትልን፣ አስተምረን። እግዚአብሔር ያስተምራል። ጸጋ ለትሑታን ጸጋን ይሰጣል። ዝቅ ብለው ለሚጠይቁ በርን ለሚያንኳኩ ይከፈትላቸዋል። የሚፈልጉ ያገኛሉ። ስለዚህ መጽሐፍ እንደሚለው እንደ መጽሐፍ ቅዱስ እንጂ ወንድሞች ግራ አታጋቡ፣ ግራ አትጋቡ። ፕሊዝ አስተማሪዎች የሆናችሁ ግራ አታጋቡ፣ ግራ አትጋቡ። ራሳችሁ እንደዚህ የሚባል ኮሚኒቲ የሚባል ነገር የለም። እግዚአብሔር የሆነውን ነው የምንለው። የገለጸልን ያንን ነው የምንለው። ስሜ ይሄ ነው ብሏል፣ ስሙን ነው አዶናይ ኤሎሄኑ እግዚአብሔር አምላካችን ብለን የምንናገር እንጂ ሰው ላይ በተፈለሰፈ ቃል እግዚአብሔርን አናመልክም፣ በዛ አንጠቀምም። ስለዚህ ኤፍሬምም ይሁን ማንም ይሁን ስተት ነው፣ ስተት ነው፣ ስተት ነው። ይገባችኋል? ስተት ነው። ከስተት ራቁ፣ ተመለሱ። መጽሐፍ ቅዱስን አንሱና እግዚአብሔር የሚለውን ከክርስቶስ ተኔ ተማሩ ነው።